ነክሷል። አሜን አሜን። እግዚአብሔር ይመስገን። ወደ መጽሐፉ ክፍል እንሄዳለን። ምዕራፍ 2 ላይ ነን። ቁጥር 1 እና 12 አንዱን በድጋሚ እናየዋለን። የቀረው ሌላ ጊዜ። እግዚአብሔር ይመስገን። እንግዲህ ራእይ መጽሐፍን እያየን እግዚአብሔር በዚህ መጽሐፍ ደግሞ እኔ እንደሚገባኝ ይሄ 66ኛ መጽሐፍ ነው እንግዲህ የሚባለው። ይሄ መጽሐፍ ሲጻፍ 65ቱ መጽሐፍ ለማረም አይደለም የጻፈው መንፈስ ቅዱስ እንዲጻፍ ያደረገው ሌሎችም መጽሐፍቶች ለማረም ሳይሆን ከሌሎች መጽሐፍ የተማርነውን ትምህርት ግን ለማረም ነው የተጻፈው። ምክንያቱም በትክክል አልገባንም። የተጻፉ ወንጌላት፣ መልእክቶች እንዲሁም ደግሞ እነዚህ ቶራ የሚባሉት የነቢያት መጽሐፍት በሚገባ አልገባንም እና ስለዚህ ይሄ መጽሐፍ በድንቅ እግዚአብሔር በመንፈስ ቅዱስ በኩል ለኛ አወረደልን። ግን በጣም የሚገርማችሁ ነገር ደግሞ በዚህ ራእይ በተባለው መጽሐፍ የሳተ ሰው እኔ በምን መጽሐፍ እንደሚመለስ አይገባም። ሰዎች ይማሩታል አይደል? የራእይ መጽሐፍ ጥናት ተብሎ ብዙ ጊዜ ይደረጋል። ግን የሚገርማችሁ ነገር ይሄ እኔ እስካሁን እንደሰማሁት ጥናት ሳይሆን ማሳሳት በሚል ቢታረም ነው የሚሻለው። ምክንያቱም ይሄ መጽሐፍ ለብዙ ሰዎች ወይ የሚሳሳቱበት ነው ወይ የሚታረሙበት ነው። በጌታ ቀን በመንፈስ ነበርኩ ያለው ሰውዬ እያንዳንዱን ነገር ግን የጻፈው በፍጥረታዊ ነገር ነው። ሲጻፍ በፍጥረታዊ ነገር ነው። ሲጻፍ በፍጥረታዊ ፊደል ነው። በመንፈስ የሰማውንና በመንፈስ ያየውን ነገር በፍጥረታዊ ነገር ነው የገለጠው። ስለዚህ ይህን ፍጥረታዊ ነገር እንዴት ነው መንፈሳዊ ማድረግ ያለብን? እንዲህ ነው እንግዲህ በመጽሐፉ የምንመለከተው። እግዚአብሔር የተመሰገነ ይሁን። እስካሁን ድረስ ያመንኩትን እያረመ ነው ያለው መንፈስ ቅዱስ በእኔ ውስጥ። እስካሁን ድረስ የተቀበልኩትን እያረመው ነው ያለው። ይሄ ካልሆነ በጣም አስቸጋሪ ነገር ነው። ለምሳሌ ጌታ ራሱ መፍቻ ቁልፍ ሰጥቶናል ብያችኋለሁ። ምዕራፍ 1 ቁጥር 20 ላይ ያያቸው 7ቱ አብያተ ክርስቲያናት 7ቱ መቅረዞች አይደል የሚለው 7ቱ መብራቶች ይላል እና እንዴት እንደተረጎማቸው እንመለከታለን። አንዳንዴ ደግሞ መጽሐፉ ራሱ ሰው ሲተረጉመው ቀጥታ ነው የሚተረጉመው። ለምሳሌ በዙፋኑ ፊት የታረደው በግ ይላል አይደል? ኦኬ፣ በዙፋኑ ፊት የታረደው በግ ሲል እንዴት ነው ይህንን በግ የምናስረዳው? ቀጥሎ የይሁዳ አንበሳ ይላል። እንዴት ነው የምናስረዳው? አንበሳን ማቀው በአንበሳ ግቢ ነው አይደል? ምን ይመስላል? በግን ማቀው ያው በኔ እንትን ነው በረት ነው ወይም በቤተሰቦች በረት ነው። ስለዚህ ጌታ ኢየሱስ ክርስቶስ አሁን ላት ያለው በግ ነው ወይ? ዳይሬክት ከተረጎም ነው አይደል? አይደለም። በጣም የሚገርማችሁ ነገር ሁሉም ሰባኪ ይሄ በግነቱን ሲያመጡ ትሁትነቱን የዋህነቱን ነው የሚያመጡት አይደል? ሌላው ታዲያ ለምን እንደዛ መንፈሳዊ ተደርጎ አይተረጎምም? አይመችም። እንደዛ ቢሉት አይመችም። ላት ያለው አይነት በግ ነው ቢሉ በጣም ሞኝነት ነው፣ ሲሊ ነው የሚሆነው፣ ሰሚ የለውም። ስለዚህ አይደለም። ይሄ ምንድነው? ትህትና ነው አሉ። ኦኬ፣ ከተማ ሲል ለምን ከተማ ሆነ ታዲያ? ይሄም ሞኝነት ነው። ከተማ በግ ማለት ካልሆነ፣ አንበሳ ቀጥታ አንበሳ ማለት ካልሆነ፣ መቅረዝ ትክክል መቅረዝ ማለት ካልሆነ፣ ሰማይም ሰማይ አይደለም። እኔ የማውቀው ሰማይ ማለት ከተማም ከተማ አይደለም፣ ቅጥርም ቅጥር አይደለም አይደለም። ይሄ ጎዳናም ጎዳና አይደለም፣ አውሬም አውሬ አይደለም፣ ባህርም ባህር አይደለም፣ ባቢሎንም ሴት አይደለችም። ስለዚህ መጽሐፉ እንደዚህ ነው የሚገባንና እዚህ ጋር ደግሞ ምን ይላል መሰላችሁ? እስከ ሞት ድረስ የታመንክ ሁን ይልና የሕይወት አክሊል እሰጥሃለሁ። ድሮ እንዴት ታምኑ ነበር? አክሊል፣ አዎ ንጉሥ የሚደፋው አክሊል። በእኛ ብዙ አጼዎች አልፈዋል አይደል? የሚደፋላቸው ነገር ነበር። ጳጳሱ
ይመጣል፣ ይቀበላል፣ ራሳቸው ላይ ያኖራል። ካህናትም እንደዚሁ ፓትርያርኩን አይታችኋል? አላቸው እኮ ቆብ አይደል? ብዙ ፓትርያርኮች አላቸው። ይሄ አክሊል ልክ የምናስበው ነገር ምንድነው? ስንሞት ጌታ ሲመጣ ሁሉ ነገር ሲጠናቀቅ እያንዳንዱ ምን ይደፋል? ከዛ አጼው ላይ ያየውን ነገር እንደዛ አላመናችሁም እንዴ? ስለዚህ መታረም አለበት። የህይወት አክሊል በውጭ የሚደፋው ነገር ሳይሆን የምኖረው ማንነት ነው። ይሄ ደግሞ የሚሰጠኝ ስለ ዳንኩ ሳይሆን ድል ስላረኩ ነው። ምክንያቱም ድል ለነስ እስከ ሞት ድረስ የታመንክ ከሆንክ ምን ይሆናል? የህይወት አክሊል ታገኛለህ ይላል። እግዚአብሔር ይመስገን። ይሄ ስለ መታገል ነው የሚናገረው። እስከ ሞት ድረስ የሚለው ስለ ድል ነው የሚናገረው። ስለ መታመን ነው የሚናገረው። ስለ ትዕግስት ነው የሚናገረው። እነዚህ ነገሮች ሁሉ በአንድነት ስለ መታጠቅ ነው የሚናገረው። ስለ መጠበቅ ነው። ጌታውን የሚጠብቅ ይከብራል። ስለ መጠበቅ ነው የሚናገር። እስከ ሞት ድረስ ወደኛ የሚመጡ ነገሮች በሙሉ ገዳይ ናቸው። ትዕግስትን እየተለማመድኩ ስሄድ ችኩልነቴ እየሞተ ነው አይደለ? እያንዳንዱ ነገር ማለት በዚህ ነው የምናየው። በትጋት የምጠብቅ ከሆነ እኮ ስንፍናዬ እየሞተ ነው ማለት ነው። ስለዚህ መታመኔን የሚናገር ከሆነ ይሄ አለመታመኔን የሚበላ ነው ማለት ነው። እስከ ሞት ድረስ የታመንክ ሁን፣ የህይወት አክሊል እሰጥሃለሁ። ጢሞቴዎስ ላይ እስቲ እንመልከት። ሁለተኛ ጢሞቴዎስ ላይ ከዚህ በፊት ብያቸዋለሁ፣ መንግስተ ሰማያት ለሰነፎች አለርጂክ ናት። ግን ይህን ስንል ደግሞ ስለ ስራ ይሰብካሉ ይሉናል አይደል? ይለያያል። አያችሁ፣ ይሄ ነው ስራ የሚለው ነገር ራሱ በዛ ቤት ወይም በዛ መጽሐፍ እንዴት ነው የገባኝ? ሰው በጸጋ ይድናል እንጂ በስራ አይድንም አለ ጳውሎስ። መልሶ ግን ስለ ስራ ያወራል። ስለዚህ አንዳንዶች ጳውሎስ ምን ይሉታል? ዱዋሊቲ ይሰብካል ይሉታል። እንግዲህ ያለ ስራ መዳንና እንደገና ደግሞ በስራ መጽናት ወይም በስራ አክሊልን ማግኘት ይሄ በትክክል በልዩነት ሊገባን ይገባል ማለት ነው። እንደዚህ ይላል ለጢሞቴዎስ ለልጁ ልበል ጳውሎስ፣ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ነው የሚለው። ምክንያቱም በጸጋው በእምነት ምን አድርጓቸዋል? አድኗቸዋል ይላል። የጸጋን ስራ ቲቶ ላይ ይናገራል። እዚህ ጋር ደግሞ ጸጋ የምበረታበትም ጭምር ነው፣ የምድንበት ብቻ ሳይሆን። ለምንድን ነው የምበረታው? ድል ላደርግ ነው የምበረታው። እስከ ፍጻሜ ሊሄድ ነው የምበረታው። ጸጋው የሚያድን ብቻ ሳይሆን የሚያበረታ ነው። ብዙ ሰዎች የመሰከሩለትን ከእኔም የሰማኸውን ሌሎች ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል። በጎ ወታደር ሆነ አብረኸኝ መከራ ተቀበል። የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። ደግሞም በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። አሁን እያወራን ያለነው ስለ ህይወት አክሊል ነው፣ ስለ ድል አክሊል ነው። እንደሚገባ መታገል። ይሄ የደህንነት ስብከት አይደለም። በአንዲት ስብከት እጅ አውጥቶ የመዳን ነገር አይደለም። ይሄ እንዳለ እናውቃለን። በመጀመሪያው ህይወታችን በአንድ ስብከት
ወይም ደግሞ በአንድ ጉትጎታም ሊሆን ይችላል። ሰዎች ሕይወታቸውን ለእግዚአብሔር ይሰጣሉ። ልክ በአንድ በግ ደም እስራኤል ከግብፅ እንደወጣ ተአምር ነው። የእስራኤል ከግብፅ መውጣት ምንም የሰሩት ነገር የለም። እግዚአብሔር እንዲወጡ ኃይል ሆናቸው ወጡ። ይሄ ጸጋ ጳውሎስ እዚህ ጋር የሚናገረው ጸጋ ጢሞቴዎስ የሚታገልበትን ጸጋ ነው። ስለዚህ ስለ ስራ ስናስብ ያለ ጸጋ አይደለም፣ ያለ እርሱ ማንነትና ካራክተር አይደለም። በእርግጥ ያለ ክርስቶስ ምንስ እንሰራለን? ምንስ ማድረግ ይቻላል? አይቻልም። ስለዚህ መጽሐፍ ሁለት ነገር ይናገራል። ስጦታዎችንና ሽልማቶችን ይናገራል። ወይም ስጦታና ሽልማት ይናገራል። መዳን እንግዲህ ስጦታ ነው አይደል? መወለድ ስጦታ ነው። የተሰጠው ነገር እስከ ሽልማት ግን ማደግ አለበት። ዮሐንስ እዚህ ራእይ ላይ ሊነግረን የፈለገው ወይም መንፈስ ቅዱስ ሊነግረን የፈለገው ይሄ ነው። እስከ ሞት ድረስ የታመንኩ ለዚህ ሰው አንድ ጅማሬ አለው። እስከ ሞት ድረስ ለሚታመን ሰው ጅማሬ አለው። የተሰጠው ነገር አለ። እግዚአብሔር ዓይኑን አብርቶለታል። ሰማያዊ ብርሃን በርቶለታል። ያንን የመንፈስ ቅዱስ ኃይል ቀምሷል። ስሙ በሕይወት መጽሐፍ ተጽፏል። የእግዚአብሔር ልጅ ተብሏል። ግን መልሶ ምን ይለዋል? እስከ ሞት ድረስ የታመንኩን ምን እሰጥሃለሁ? የሕይወት አክሊል እሰጥሃለሁ ነው። እንዴ መጀመሪያ ያ ሰማያዊ ኃይል የቀመሰውና የዳነው ሕይወት የለውም ወይ? ሕይወት አለው። ነገር ግን ያ ሕይወት ማደግና መገለጥ አለበት። ለዓለም ቤዛ መሆን አለበት። ለዓለም ምስክር መሆን አለበት። ምኖቼ ትሆናላችሁ? ምስክሮቼ ትሆናላችሁ። ቅድም ተርጉሞታል። ምን ማለት ነው? ሰማዕታቶቼ ትሆናላችሁ። ሰው በምን ምክንያት ነው ሰማዕት የሚሆነው? ስለ ኢየሱስ ክርስቶስና ስለ እግዚአብሔር ቃል። ይሄ የሕይወት ምስክርነት። ለነዚህ ነው የሕይወት አክሊል የሚሰጣቸው ማለት ነው። እግዚአብሔር ይመስገን። ሁለቱንም እንግዲህ እኩል ያስተምራል። ስጦታንም ሽልማትንም እኩል ያስተምራል። እግዚአብሔር ይመስገን። በሕይወታችን ግን እነዚህ ሁለት ነገሮች ፊትና ኋላ ናቸው። በማንም ሕይወት ውስጥ ስጦታና ሽልማት ፊትና ኋላ ናቸው። ግን ለምንድን ነው ሰዎች ከዳንን ይበቃናል፣ ጨርሰናል፣ እግዚአብሔር ስራችንን ሁሉ ሰርቷል? እውነት እኮ ነው። ነገሩ እኮ እውነት ነው። እንዴ እንጠራጠራለን? ስራችን ሁሉ ሰርቶልናል። ክርስቶስ መስዋዕት ሆኗል። ዕዳችንን ሁሉ ከፍሏል። ይሄ እውነት ነው። እዚህ ጋር ግን አንቆምም። ሽልማት ያለው ስራ ደግሞ በዛ በዳንበት መዳን መስራት ይኖርብናል። ይሄ ምስጢር ነው እንግዲህ በመንፈስ የተነገረ የሕይወት አክሊል ሲል በሕይወትና ባለመጥፋት መንገስ ማለት ነው። እኔ እስኪገባኝ ድረስ አሁን በዚህ ዓለም አሁን በምንኖርበት ዓለም በሕይወትና ባለመጥፋት መግዛት ማለት ነው። እግዚአብሔር ይመስገን። ይሄ የተቀበልነው እውነት ምን ያህል እንዳሳረፈን የምናውቀው አሁን ቤተ ክርስቲያን ውስጥ ያሉ ሰዎች ያሉበት ሁኔታ ከገባንና ካየን ብቻ ነው። ምን አይነት መቅበዝበዝና ድካም እንዳለ ሰው ዝም ብሎ ይመስላችኋል? እሁድ በጥረትና በተለያየ ችግርም ቢሆን ወደሚሄድበት ቦታ የሚሄደው አንዳች ነገር ውስጡን የሚያሳርፍ ነገር መፈለግ ስላለበት። ለዚህ እኔ አልመጣም፣ እናንተም ለዚህ የምትመጡ አይመስልም። ግን ወንድሞች ብንተያይ መልካም ነው አይደል? እንዲህ አይነት ደግሞ የሚያርመንን መጽሐፍ የሚያነጻንን መጽሐፍ ብንሰማ፣ እውነት መጽሐፋችን ቢከፈት፣ የእያንዳንዳችን መጽሐፍ ቢከፈት
ቃሉ እውነት ነውና በእውነቱ ብንነጻ አዲስ መሄድ አዲስ መመላለስ እንዲሆንልን እግዚአብሔር ቢያበዛ ይሄ ለዚህ ነው የምንመጣው። እግዚአብሔር ይመስገን በሁለንተናችን የሚገለጥ ህይወት ነው። የህይወት አክሊል ማለት በነፍሳችን፣ በመንፈሳችን፣ በስጋችን፣ በኑሯችን፣ በምልልሳችን ለሰዎች ባለን ሰላምታ በመካከላቸው በመሆናችን እግዚአብሔር ይርዳን። የግድ መናገር የለብንም እኮ ከሌሊት ግርማ አትፈራም የሚል ቃል አለ። ሌሊት ራሱ ቋንቋ አለው፣ ይናገራል። ምን ግርማ? ልክ በጨለማ ስትወጡ አንዳች ነገር ምንድነው ጫን የሚል ነገር የለም። ያ ነው የሌሊት ግርማ። የሆነ መጥቶ የተኛባችሁ የሚይዛችሁ ይመስላል። ግርማ አለው። ምንም እኮ አልተናገረም፣ አልጮኸም። ጨለማው እኔ ጨለማ አላለም። አንተ በሰዎች መካከል ስትገኝ ሰዎች ሰላም ቢኖራቸው አይደል? ይሄ ነው የህይወት አክሊል። ሄደህ የምታገኘው ነገር አይደለም፣ አሁን ኖረህ የምታገኘው ነገር ነው። በእርግጥ ብሄድ ይሻለኛል አለ አይደል? ለእኔ ጥሩ ነው ከጌታ ጋር መሆን፣ እረፍት፣ ግልግል። አንዳንዴ እኮ እውነቱን ነው ጳውሎስ፣ ሚስት የለች ልጆች የሉ እዚህ ውጣ ውረድ የበዛበት እኮ ለቅዱሳን ሲል ነው አይደል? ብሄድ እውነትም ለሱ ጥሩ ብኖርስ ለእናንተ ይሄ ሞትም እኮ በህይወታችን መዋጥ አለበት። የሚያስፈራራኝ ሞት፣ ኧረ እድሜው አለቀ፣ ኧረ ደረሰ የልጆችን ነገር ሳላይ ይላል እኮ አይደል? ከቶ ይህን ድምፅ አለመስማት እኮ ማሸነፍ ነው። ከቶም አለመስማት እንኳን ማሰብ አይደለም ምንም አለመስማት እንዲህ አይነት ነገር። ምክንያቱም እግዚአብሔር በእኔ የወሰነውን ቀን ይጨርሳል። ስለዚህ ምንም የሚያስፈራራኝ ነገር የለም። የህይወት አክሊል እሰጥሃለሁ። ምን ብታደርግ? እስከ ሞት ድረስ እስክትቀበር ማለት ነው። አሁን የዕለት ይሄ አንድ ቀን የምንሞተው ሞት ነው የሚናገረው አይደለም። በሞት ስለሚገኘው ህይወት ነው የሚናገረው ማለት ነው። ስለዚህ መዳናችን ጀምሮ የሚጨርስ ነው። እንዴት? በስጦታና በሽልማት የሚታጀብ ነው የኛ መዳን መጀመር ማለት ነው። ይሄ እነዚህ ነገሮች ነፃ ዋጋ የሚያስከፍሉ ነገሮችም ናቸው። ምናልባት መዳኔ የመጀመሪያ መዳኔ ከኃጢአት መንጻቴ ምንም ዋጋ ላልከፍል እችላለሁ። ማደጌስ፣ መጨረሴስ፣ የማገኘውስ ውርስ? አሁንም የተማርነው ነገር አለ። ሰው ሲሞት ማንን ይወርሳል? መንግስተ ሰማያትን ይወርሳል። በዛ ስራ የለም፣ ምንም ነገር የለም በዛ። ስለዚህ የሚጠበቀው ምኑ ነው? ሞቱ ብቻ አይደል? አይደል እንዴ? ክርስትና የሚጠበቀው ነገር ሞቱ ብቻ ነው። ምክንያቱም አክሊሉም ርስቱም ምኑም የት ነው ያለው? እዛ ስላለ ካንተ የሚጠበቀው መሞት ነው። ግን እኮ እንዳትሞት ደግሞ ትጸልያለህ፣ እድሜህ እንዲረዝም ትጸልያለህ አይደል? ርስትህ እዛ ሆኖ እዚህ ምን ታደርጋለህ? ብቻ ለራስህን ገላ አትሄድም? የተቃረነ እኮ ነገር ነው። ርስቴ እዛ ነው፣ ሁሉ ነገር እዛ ነው። እግዚአብሔር ለኔ ያዘጋጀው ነገር ሁሉ እዛ ነው። ታዲያ ለምን ሞትን ትከላከለዋለህ? ይሄ ስጋዊ ሞት ማለት ነው። አፍጥነው እግዚአብሔር ሆይ አፍጥነው ለምን አትልም? አሁን እንዳንሰቃይም መሞቻ መንገድ ተዘጋጅቷል። ስለዚህ ቶሎ መሄድ ነው። ግን ወገኖች አይደለም። ይሄ ርስት እዚህ ነው የተዘጋጀ። የእግዚአብሔር ርስት ከኢየሱስ ክርስቶስ በቀር ማን ነው? ምን አይነት ርስት አለ ከእርሱ ውጭ? እኔ ህይወት ነኝ፣ መንገድ ነኝ፣ እውነት ነኝ ካለ ሌላ መንገድ፣ ሌላ እውነት፣ ሌላ ህይወት ደግሞ ምንድን ነው የምንጠብቀው? ክርስቶስን ከምደፋው በስተቀር ሌላ የምደፋው ቆብ ምንድን ነው የሚኖረው? ውበቴ፣ ግርማዬ፣ ኃይሌ፣ ስልጣኔ፣ መንግስቴ
ክህነቴ ከክርስቶስ ሌላ ማን ነው? ምን ልደፋ ነው? ስለዚህ ይሄ ነገር በእውነት ሰዎች ሁሉ የተታለሉበት ነገር ነው ማለት ነው። ከግብፅ መውጣት የመጨረሻ አይደለም። በምንም አይነት መዳን የመጨረሻ አይደለም። ከዳንኩ ይበቃኛል ብሎ ወንጌል አይሰራም። የወጣው ሕዝብ መድረስ አለበት። በዛ በምድረ በዳ እባብና ጊንጥ ባለበት የሚገላቸው መና እየበሉ ማለት መና በሉ። ምን ሆኑ? አሜን። መና ይገላል። የእግዚአብሔር ቃል ይገላል። ያንን እየበላ ነው እየሞተ ያለቀው አዲስ ትውልድ አይደል? ይሄ እኮ በፍጥረታዊ ካያችሁት ይሄኛው ሰውዬ ሞቶ ይሄኛው ልጁ ቀጠለ ነው አለ በፍጥረት አይደል እንዴ? በእኛ ግን ይውላችሁ ከግብፅ ወጣ ማንነቴ አብሮ ግን በሂደት እግዚአብሔር ባመጣው ነገር በሙሉ ምን ይሆናል? እየሞተ በእኔ የተፈጠረው አዲስ ትውልድ፣ አዲስ ዘመን፣ የአዲስ ዓለም ስርዓት ወዴት ይገባል? እኮ ነው እግዚአብሔር ያዘጋጀው ነገር። እነዛ ሰዎች እኮ ለኛ ትልቅ ትምህርት ናቸው። በዚህ ነው የምንማረው። እግዚአብሔር የተመሰገነው። ከግብፅ መውጣት በቂ አይደለም፣ መጀመሪያ ሊሆን ይችላል። ለመውረስ መውጣት ይገባናል፣ መድረስ ይገባናል። ስለዚህ ያልወጣ ደግሞ አይደርስም፣ በእርግጥ አይወርስምም። የመጀመሪያው ነው ብያቸዋለሁ። ስለዚህ የመገለጡ መጽሐፍ በእርግጥም ምን አይነት መጽሐፍ ነው? ሳምንት እንዳልኳችሁ በሶስተኛ ስፍራ ሆነን የምናነበው መጽሐፍ። ከዛ ውጭ ካነበብነው ከሌሎች መጽሐፍቶች አይለይም። ምክንያቱም መጋረጃው ስላለ ሐሳባቸው ደነዘዘ። ስለ ሙሴ በተነበቡ ጊዜ አይደለም የሚለው፣ ስለ ሙሴ ነው የምናስበው። ነገር ግን ወደ ጌታ ዞር ያለ እንደሆነ አይደል መጋረጃው፣ ሐሳቤም ይነቃል። ያ የደነዘዘው ሐሳቤ ምን ይሆናል? ይነቃል። ሌላ ነገር ማየት ይጀምራል። ሌላ እምነት በህይወቱ ይጀምራል። ያን የመጀመሪያው መጽሐፍ ያጠፋዋል። አዲስ መጽሐፍ ይጻፋል። አዲስ ንግግር ይኖረኛል። ስለዚህ ሰዎች አይገባቸውም። እንዴት አድርጌ ልስማማ? እንዴት አድርገን መከራከርና ማውራት እንችላለን? አንዳንድ ጊዜ እኮ ዝም እንላለን። እኔ ዝም እላለሁ ሰዎች ብዙ ሲናገሩ። ምን ያግባባናል? ምንድነው አቋም ምን ወስድበት ነገር ከተለያየ ሌላ አቋም መፍጠር አይቻልም ማለት ነው። ስለዚህ ይሄ መጽሐፍ በእርግጥም ራእይ የቅድስተ ቅዱሳን መጽሐፍ ነው። በመንፈስ ብቻ የምናየው እግዚአብሔር በመንፈስ ብቻ እንድንረዳው የሚያደርግ ማለት ነው። አለቀ እንላለን እኮ ተፈጸመ እንላለን። ኦኬ ተፈጸመ፣ አለቀ። ምኑ ነው ያለቀው? እግዚአብሔር የተናዘዘው በሙሉ መናዘዝ እኮ የጀመረው ዘፍጥረት ላይ ነው አይደል? እግዚአብሔር መናዘዝ የጀመረው ዘፍጥረት ላይ ነው። ተናግሯል። ቃል ለአባቶቻችን ተናግሯል። ያ የተነገረውም ቃል ተጽፏል። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይል ነበር። ግን ቃሉ ፍጻሜ ያገኘው በመጨረሻ ዘመን ነው አይደል? ቃል ስጋ ሲሆን ማለት ነው። በእኛም እንደዚሁ ነው። ተፈጸመ ሲል የተፈጸመው ፍጻሜ በእኔ ደግሞ ምን መሆን አለበት? መፈጸም አለበት። ኃጢአትን ይፈጽም ዘንድ አይደል የሚለው? ኃጢአትን ከፈጸመ በእኔ ደግሞ መፈጸም አለበት። ይሄ በአየር ላይ የማውጀው ነገር ብቻ አይደለም። እንደዚህ ነው የሚገባን። ምክንያቱም በዚህ እስከ ሞት ድረስ ሄደን የህይወት አክሊል የሚሰጠን ከሆነ በመልከ ጼዴቅ ስርዓት ይሄ በማያልፍ ህይወት ኃይል ማለት ነው። ካህን መሆን በሱ ነው። ንጉስ መሆን በሱ ነው። ያኔ ነው የክህነትን አክሊል ለኛ የሚደፋው። የማይታይ ነገር ግን እርግጠኛ የሆነ የንጉስነትን አክሊል የሚደፋው ያኔ ነው። የማይታይ ግን እርግጥ የሆነ። እንደው አትሌቶቻችን ዝም ብለው መሰላችሁ ሜዳሊያ የሚያጠልቁት?
በዓለም ላይ ስንት ሀገሮች አሉ? 180 ነው የሚባለው? ኦኬ 180 እስከ 190 እንበል። ግን ከ180 90 ሀገሮች በሙሉ ተወዳድረው ዘንድሮ ሰኔ ላይ ስንት ሀገር አሸነፈ? አንድ ሀገር ነው ያሸነፈው። ግን ዝም ብለው እየቀለዱ ነው አይደል? ለዓለም ሁሉ መነጋገሪያ የሆኑት ቀልደው ነው፣ ተጫውተው። በአካዳሚክ መጽሐፍ አሉ አትሌቶቻችን በተለያዩ ክፍል ላይ ይማሩታል። ኃይሌ ገብረስላሴ ለትምህርት ትውልድ እንዲማረው ልብ አድርጉ፣ ትውልድ እንዲማረው የበቃው ሳሎን ላይ ተንጋሎ ነው አይደል? ይሄ እኮ መማሪያ ነው ወገኖች። የድል አክሊል እንዲሁ አይገኝም፣ በተፈጸመ አይገኝም፣ ባለቀ አይገኝም። ይሄ እምነት ነው። ያ እምነት በህይወቴ ደግሞ ሲፈጸም በእርግጥም ይፈጸማል። እግዚአብሔር ይመስገን። በአባት ቤት መወለድ ብቻውን አያደርስም። ምንድን ነው የሚለው? ልጅ ሕፃን ሆኖ ባለበት ዘመን ሁሉ ከቶ ከባር አይለይም። በቃ ነገር ግን አባቱ የቀጠረለት ቀን ሲደርስ ነው ማለት መድረስ ያለ ነገር ነው። ይሄ መድረስ እስከ ሞት መቆም፣ መጽናት፣ መታገል ነው። አባት የቀጠረለት ያ የህይወት አክሊል ነው። እግዚአብሔር በዚህ ህይወታችንን ዕለት ዕለት ይጎበኛል። እግዚአብሔር ይመስገን። ስለዚህ እግዚአብሔር ከእስራኤላውያን መንግስቱን ለምን ወሰደ? መስጠት ብቻ ከሆነ ጉዳዩ፣ መቀበል ብቻ ከሆነ ጉዳዩ፣ ሰጥ አይደል? ለምን ይወስዳል? ወደ ዛፉ መጣ አይደል የሚለው? መጣ ምን ፈልጎ? ፍሬ ፈልጎ። መስጠት ብቻ ከሆነ እግዚአብሔር ከወሰደ እኔ እንጃ የእግዚአብሔር ባህሪ ምን እንደሆነ። የሰጠው ሊያፈራበት ነው። መንግስቱን ወሰደና ለሌላ ሰጠ ይላል። ሌላው ባያፈራበትስ ይወሰዳል። አሁን ሁለተኛ ጊዜ ተወስዷል ከቤተ ክርስቲያን። ከቤተ ክርስቲያን ተወስዷል። ተመሳሳይ ነገር ነው የሆነው እንደ እስራኤሎች ማለት። ግን እግዚአብሔር ቅሬታዎች አሉ በትውልዶች። እግዚአብሔር ይህንን እያሰማን ነው። ስለዚህ የምንበረታበት የምናድግበት ጸጋ እንዲበዛ እንጸልያለን ማለት ነው። እግዚአብሔር ይመስገን። ይሄ እነዛ ስላላፈሩ ከተወሰደባቸው በዘመናችንም ደግሞ የተለየችው እንዲሁ ከተወሰደባት የምርጦች አሉት እግዚአብሔር ለነዛ ምርጦች የሚሰጠውን ጸጋ ለኛም እንዲሰጥ መጸለይ ያለብን ማለት ነው። እግዚአብሔር ይመስገን። በጸጋ መዳን እርግጠኛ ነገር ነው። የዳንበት መዳን መፈጸም ደግሞ እንዲሁ እርግጠኛ ነገር። ራእይ የሚነግረን ይሄ ነው። ጳውሎስ እንደዚህ ይለናል፣ መዳን በጸጋ ነው አለ አይደል? መዳናችሁን ደግሞ ምን አድርጉ? ምናልባት እነዚህን ለቃቅመው ይሆን ሰዎች ጳውሎስ ዱዋሊቲን ሰብኳል የሚሉ አይመስልም? በጸጋ ምን አድርጋችኋል? ድናችኋል። የዳናችሁበትን ደግሞ መዳን ፈጽሙ። እርግጥም ይሄ እዛ ጋር ከቆምክ ይህ ሰውዬ ምንድን ነው የሚለው? ምን አመጣብን አዲስ ነገር? ምክንያቱም ያኛው ይመቻል። አንዴ እጅ ማንሳት አይደል? ነገርን መስጠት፣ በመንፈስ ቅዱስ መሞላት፣ ልሳን መናገር፣ ሰው ባለበት ትንቢት መናገር፣ ነገሩ ይቀላል። ነገር ግን ይሄ ነገር እስከምን አድርሰው? ፍሬ እስከምታፈራበት ድረስ ሰዎች የሚበሉት ማለት ነው አይደል? ገበሬው ደስ የሚሰኝበት፣ ሰዎችም ደስ የሚሰኝበት ነገር ማፍራት አለብህ ሲባል ያማል። ይሄማ አይደለም ስራ ነው።
የተፈጠርነው ለምንድን ነው? በክርስቶስ ኢየሱስ የተፈጠርነው ለምንድን ነው? መልካሙን ስራ ለመስራት ነው። ያ መልካሙ ስራ ምንድን ነው? ሁሌ መዘመር፣ ሁሌ መጸለይ፣ ሁሌ በልሳን መናገር፣ ሁሌ እንደኔ እሑድ እሑድ መስበክ። በጣም ብዙ ሰው ቢኖረንማ አዳራሻችን መካከለኛ በሳምንት 3 እናደርገዋለን። እኔም እቸገራለሁ ለዚህ ጉባኤ ሁሉ ጊዜ ትምህርት ማዘጋጀት ወይም ደግሞ አዳዲስ ሐዋርያቶችና ፓስተሮችን እመለምላለሁ አይደል? መልካሙ ስራ የትኛው ነው እንዴ? ሁሉ ይድናል ስትተሰብኮት ነው አይደለም እኮ። ስለዚህ ስብከትህ መልካሙ ስራ አይደለም፣ ወይም ከመልካሙ ስራ አንዱ ሊሆን ይችላል። መልካሙ ስራ እስከ ሞት ድረስ መሄድ ነው። እግዚአብሔር ባንተ እንደ ልክህ በሚያመጣው ነገር ማለት ነው። ያኔ ትዕግስት፣ መጽናት፣ ማፍራት በህይወታችን ይመጣል። እግዚአብሔር ይመስገን። የተፈጠርንለት መልካም ስራ አለ። ምን አላቸው መሰላችሁ? እንሰራው ዘንድ ምንድነው የተሰጠን ስራ አለ። የሆነ 1 2 3 ብሎ ሊነግራቸው ፈልገው ነበር። እንደዚህ ብታረጉ፣ ቀን እንደዚህ ብታረጉ፣ ማታ እንደዚህ ብታረጉ፣ ጠዋት ስትነሱ እንደዚህ ብታረጉ፣ በሳምንት እንደዚህ ብታረጉ፣ በወር እንደዚህ ብታረጉ ሊላቸው ጠብቀው ነበር። ምንድን ነው ያላቸው? በሰው ልጅ እግዚአብሔር በላከው ማመን ይሄ ስራ ነው አለ አይደል? አቤት እዚህ ላይ ቢቆም ኖሮ ለኛም ጥሩ ነበር፣ ለኛም ጥሩ ነው። ግን ይቀጥላል። ስጋዬን የሚበላ ደሜን የሚጠጣ ሲል ብዙዎች ምን አደረጉ? ተሰናከሉ። ምንድነው ስጋውን መብላትና ደሙን መጠጣት ብላችሁ ብትሉ እኔ የምናገራችሁ ቃል መንፈስ ነው፣ ህይወት ነው ያለው። እኛ ደግሞ በዘመናችን ይህንን ተረጎም ነውና ስጋ መብላት ደም መጠጣት ሲምፕል አረግነው፣ የባሰ ቀላል አረግነው። ምን ሀብታሞቹ ህብስት ሰሩ፣ እኛ ድሆች አምባሻ ሰራን። አረ አቃመስን ሁሉንም፣ ከዛ ስጋ በላ። እንዴት ቀላል ነገር! በወር 1 ቀን ልብስ አንጽቶ ሰውነት አጥቦ ወደ ቸርች መሄድ፣ ከዛ መቁረስ እንዴት ቀላል! ከዛ ምን አሉት? ቅዱስ ቁርባን አሉት። እኔ እሱን አለን። ክርስቶስ ያስተማረኝ እሱ አይደለም። የምናገራችሁ ቃል እውነት ነው፣ መንፈስ ነው። ቃልና መንፈስ ነው እዛ ምዕራፍ ላይ የተነገረው። ይሄ ነገር እኔን ይገለኛል፣ በሰማሁት ቁጥር ይገለኛል፣ ያመኛል። በሰማሁት ቁጥር፣ በተረዳሁት ቁጥር ውስጤ ያመዋል። የምፈልገውን መሆን አልችልም። ከማህበራት ጋር ያጣላኛል፣ ከሰው ጋር ያጣላኛል፣ ከሌሎች ጋር ይለየኛል። የሚያስጨንቅ ንግግር ነው። ተለዩት። እናንተስ እንዴ የሚለይ ወንጌል ነው እኮ ከሰው ብቻ አይደለም የሚለይ፣ ከራስህ ነው የሚለይ። ሰው ከራሱ በላይ ጠላት አለው እንዴ? ጠላት አለው ወይ? ያለማመን መንፈስ፣ ያለማወቅ መንፈስ እኔ ላይ አይደል ያለው? ጠብና ጦር ከኔ አይደለም የሚወጣው? ከኔ በላይ ለራሴ ጠላት ማን አለኝ? የራሴን ጠላት ራሴ መሆኑን በደንብ ቢገባኝ ሰይጣን ወዳጄ ነው። ከራሴ በላይ ለራሴ ጠላት መሆኑን ባውቅ፣ አሁንም ደግመዋለሁ፣ ሰይጣን ወዳጄ ነው። ምክንያቱም ሰይጣን ምን ይዞ ነው የሚመጣው? እግዚአብሔር የላከውናል ሳምንት እንዳየነው። እዚህ ጋር ያለው ግን ፈተና ነው ወገኖች። በእኛ ውስጥ ያለው ነገር ፈተና ነው። እሱን የሚገለው ደሙ ነው፣ ስጋው ነው። መንፈሱና ቃሉ እነዛ 2 ምስክሮች
ያርዳሉ። ብዙ ጊዜ ስራው ምንድነው? በላከው ማመን ነው፣ ጌታን ማመን ነው። በቃ ሌላ ነገር ካንተ አይጠበቅም። ይሄ ነው። ስለዚህ ይሄን ብቻ ብሎ አልቆመም። ስለዚህ ቀላሉ ነገር እየከበደን የሄደው ነፃው ነገር ዋጋ የሚያስከፍል ነው የሆነው። በኢየሱስ ክርስቶስ እመን አንተና ቤተሰብህ ትድናላችሁ። ቀላል ነው። እርግጥ እግዚአብሔር ጆሮውን ከከፈተ ነው ለዚህ አይደል? ይሄ ለመቀበል በመንፈስም በጸጋም ቢሆን ቀላል ነው። ነገር ግን ከዛ በኋላ ደግሞ ብቻ አይደለም፣ ከማህበር መውጣት አለ፣ ከድር መውጣት አለ፣ ከለመድከው ከወደድከው ብዙ ነገር መለየት አለ፣ መጠላት፣ መገለል አለ። አንተና ቤተሰብህ ትድናለህ። አንተና ቤተሰብህ የትውልድ በሽታ ይሉሃል። ከዛ በኋላ ምን ታደርጋለህ? ይሄም አለ ለካ በነፃ የተቀበልኩት እምነት፣ በነፃ የተቀበልኩት ጸጋ እንደገና ዋጋ ያስከፍለኛል። ነፃ የሆነው ነፃ ነው ያልኩት ነገር ዋጋ ያስከፍለኛል። በነፃ መወለድ መከራ ይሆንብኛል። በነፃ የገባሁበት ነገር ደግሞ መልሶ ምን ይለኝ? በመከራ እንገባ ዘንድ ይገባናል ይለኛል አይደል? ዳግመኛ ካልተወለዳችሁ ወደ እግዚአብሔር መንግስት መግባት አትችሉም። ሰው ዳግመኛ ሲወለድ መንግስት ሰማያት ይገባል። እዛ ጋር ይሄድና ጳውሎስ ይሄ ወደ እግዚአብሔር መንግስት ለመግባት በብዙ መከራ አይደል ያለው? ይሄ ነው እንግዲህ አያችሁ፣ አክሊል የሚያሰጠው ነገር ይሄ ነው። እግዚአብሔር የተመሰገነ። መወለድና መከራ እንዴት ይገናኛል? ግን ልንገራችሁ፣ ወዳጅ በዘመኑ ሁሉ ይወዳል አይደል የሚለው። ቀጥሎ ያለውን ጥቅስ ታውቃላችሁ። ወንድም ለመከራ ይወለዳል ይላል። ወንድም ለምን ይወለዳል? ለመከራ ይወለዳል። ለራስህ ብትተረጉመው ወንድምህ የወደድከው ወንድምህ በመከራ ጊዜ ይረዳኛል ልትል ትችላለህ። እሱም ያስኬዳል። ምክንያቱም ወንድሞች ለወንድሞች ምንድን ናቸው? ድጋፍ ናቸው። ነገር ግን ወንድም ለመከራ ይወለዳል። ወዳጅማ ሁሌ በዘመኑ ይወዳል። ይሄ ሁሌም የወደደን በነውራችን እንኳን ሆነን የወደደን ሁሌም ይወደናል። ወንድም ግን ለመከራ ይወለዳል። እግዚአብሔር ይርዳን። ይሄ ቃል እንግዲህ ይሄ ራእይ የምንለው መጽሐፍ በቀላሉ የምናልፈው ነገር አይደለም። ስለ እኛ የተጻፈ ነው። ስለ ዓለም የተጻፈ አይደለም። ስለ ሌሉ አብያተ ክርስቲያናት፣ ስላለፉ አብያተ ክርስቲያናት የተጻፈ አይደለም። ስለ እያንዳንዳችን ነው። ምክንያቱም መንፈስ የሚለውን አይደል አሁን እያለው ያለው ጆሮ ያለው ይስማ ነው የሚለው። እንዴ መጀመሪያ ጆሮ ሰጥቶኝ አይደል እንዴ የሰማሁት? ጆሮዬን ከፈተ አይደል? ከጨለማ ወደሚደነቅ ብርሃን አይደል ያመጣኝ? አሁን ግን ምን ይጠይቀኛል? ጆሮ ያለው ነው የሚለው። አያችሁ፣ መስማታችሁን ያስገድዳል። ያኔ ከፈተው በቃ። ልክ ያቺ ሊዲያ ለመስማት ልቧን ምን አድርገው ግድግዳ አድርገው መልሶ ለሷ ይልን ልብ ካለሽ ስሚ ይላል። አሁን ጆሮ ያለው ምን ያርግ? መንፈስ አሁን የሚለውን ነገር ይስማ ይላል። መዳን ለሁሉም ነው ወገኖች፣ ሽልማት ለሁሉም አይደለም። ስለዚህ አሁን በወንጌል ተመጻድቆ ሰው አንዴ አምኛለሁ ሄጄ ደፋለሁ የሚባል የትማይ እዚህ ነው የሚደፋው። በደፋነው የህይወት አክሊል አሁን በሞት መካከል እንድንኖር ነው። እግዚአብሔር ይመስገን። እዛማ እኮ ሁሌ እንደምነግራችሁ ምንም ሞት የለም፣ ምንም መከራ የለም፣ ምንም ጭንቀት የለም፣ መብላት መጠጣትም የለም አሉ። ይሄ ማድቤት መግባት የሰለቸው ሁሉ እዛ ምንም አይደረግም ይላል። መጽናኛ ነው። አው ቤት ቢለው ያጣ ሁሉ ምን ይላል? ቤት አለኝ በሰማይ ይላል አይደል? ምንም የለም ወገኖች፣ እዛ ምንም የለም። አሁን ነው እዚህ ጋር ያለው ማሸነፍ፣ መውረስ፣ መታገል፣ መውረስ እዚህ ነው ያለው። ፊልጵስዩስ ላይ እንሂድ።
ጳውሎስን ትንሽ እናየዋለን ዛሬ። አንድ ወንድም ኤቢ ፕሪስተን የተባለ ወንድም አንድ ምሳሌ ይናገራል። ምሳሌው ምንድነው? በአንድ ሀገር አንድ ንጉስ ነበረ ይላል። ያ ንጉስ የሰዎችን አገልጋይነት ለህዝብ ወይም ለሌላ ሰው ምን ያህል እንደሚያገለግሉ ምን ያህል በጎነት እንዳላቸው ለማየት በአንድ ቦታ ተደብቆ አንድ የሆነ የሚያሰናክል ነገር ትልቅ ነገር መንገድ ላይ ያስቀምጣል። አጠገቡ ደግሞ በማይታይ ሁኔታ ወርቅ ያስቀምጣል። ወርቁ በተቀመጠበት ወረቀት ላይ ምን ብሎ ተጽፏል? ይህንን ነገር አንከባሎ ከመንገድ ያስወጣ ሰው ይህንን ወርቅ ይወስዳል ይላል። በጣም ብዙ ሰው ነው ይላል ባለ ታሪኩ። እያለፈ ይሄዳል። እንቅፋቱን ወደ ውጭ አንዳንዴ ያጋጥሟቸዋል። መኪና መንገድ ላይ ሰዎች ለሆነ ነገር ድንጋይ ያመጡና ወይም መኪናቸውን ለማስደገፍ ያደርጋሉ አይደል? ከዛ በኋላ ፈቀቅ ያደርጉትና ይሄዳሉ። እና እኔስ ብሆን ወርጄ ያነሳዋለሁ። በእርግጥ እኔ ብዙ ጊዜ አድርጌያለሁ። መኪናዬን ዳር አቁሜ ድንጋዩን አውጥቼ ወደ ዳር አድርጌያለሁ። እንደዛ አይነት ነገር ማለት ነው። ይመለከታል፣ ሰው ሁሉ ያያል፣ ይመለከታል፣ ሰው ሁሉ ያልፋል። አንድ በጣም ደካማ ወይም ደግሞ የተጎሳቆለ ገበሬ መጣ አለ። የሆነ ነገር ሸክም ተሸክሞ ወደ ገበያ ላይ ሄደ። ያንን ሸክሙን አስቀመጠና ያንን ነገር ገፍቶ ሲያስወጣው የሆነ ነገር የተቋጠረ ነገር ያገኛል። የተቋጠረው ነገር ወርቅ ነው። ስለዚህ ንጉሡ አገኘው፣ ይህ በረከትህ ነው ይለዋል። ሀብታም አልሆነም ይህ ሰው። ምን ማለት ነው ይላል። ይሄ ምሳሌውን ሲተረጉም እግዚአብሔር እንዲህ እንቁ የሆነ ነገር አስቀምጧል። ያን እንቁ የምናገኘው ነገር ግን ፈንቅለን ነው የሆነ ነገር። የሚፈነቀሉ መከራዎችና ብዙ ነገሮች በህይወታችን ይመጣሉ። ጳውሎስ በህይወቱ የሚያስነብበን ነገር ይሄ ነው። ምን ይላል መሰላችሁ? ቁጥር 12 ጀምሮ ነገር ግን ወንድሞቼ ይህ የደረሰብኝ በእውነት ወንጌልን ለማስፋት እንደሆነ ታውቁ ዘንድ እወዳለሁ። ይህ የደረሰብኝ ይላል። ስለዚህም እስራቴ ስለ ክርስቶስ እንዲሆን በንጉሥ ዘበኞች ሁሉና በሌሎች ሁሉ ዘንድ ተገልጧል። በጌታም ካሉት ወንድሞች የሚበዙት ስለ እስራቴ ታምነው የእግዚአብሔርን ቃል እንዲናገሩ ያለ ፍርሃት ከፊት ይልቅ ይደፍራሉ ይላል። ስለዚህ ይሄ ሰው እንደማናችንም የዳነ ሰው ነው። ነገር ግን እግዚአብሔር ያዳነበት መንገድ ይህን ሰውዬ ስንመለከት ለሌሎች ነው የሚለው እና ምን ይላል? ነገር ግን ወንድሞች ሆይ ይህ የደረሰብኝ በእውነት ወንጌልን ለማስፋት ነው። ኤፌሶን ላይ እስሩን እንደ ክብር ይቆጥረዋል፣ እንደ ምስክርነት ይቆጥረዋል። በዚሁ ምዕራፍ 27 ጀምሮ ምን ይላል? ይሁን እንጂ ይላል መጥቼ ባያችሁ ወይም ብርቅ በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ በአንድ መንፈስ እንድትቆሙ ስለ ኑሯችሁ እሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ ይላል። ይሄ ምንድን ነው የሚለው? አምነዋል እኮ ጸድቀዋል። እነዚህ ሰዎች በሕይወት መጽሐፍ ተጽፈዋል፣ ዳግመኛ ተወልደዋል። ስለዚህ ለክርስቶስ ወንጌል እንደሚገባ ስትኖር ዋጋ አትከፍልም። የሚያስጨንቅ ነገር የለም፣ የሚከብድ ነገር የለም፣ ወድቆ መነሳት የለም፣ መሞከር መድከም የለም አለ። እነዚህ እኮ ስራዎች ናቸው ማለት ነው። እንደሚገባ ኑሩ፣ በአንድም ነገር እንኳ በተቃዋሚዎች አትደንግጡ። ይህም ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው ይላል። በሕይወታችን የሚደርስብን ነገር ሁሉ ለመዳኔ ምንድን ነው? ምልክት ነው። ድኛለሁ። ምንድን ነው ምልክት ብትለውስ? ዘምራለሁ። እቤቴ ግድግዳ ጥቅስ በጥቅስ ነው።
መድኃኔ የሚናገረው ይሄ ነው። መጽሐፍ ቅዱስ አነባለሁ፣ ሌላም ነገር። ይሄ ሰው ግን የሚል ምንድን ነው? የሚደርስብህ መከራ በሙሉ እስራት ቢሆን ሌላ ነው የመዳንህ ምልክት ነው። ወይም ደግሞ ፈረንጆች ቶከን ነው፣ ተናጋሪ ነው። ማመንህን መዳንህን ይናገራል። ምንም አንተ ሳትናገር እሱ ይናገራል። ጌታ ይመስገን። አሁን በሄድንበት ሁሉ ለሰው ሁሉ ኢየሱስ ያድናል ማለት ተው። ጌታ ይመስገን። ኢየሱስ ያድናል ማለት ተው እኮ እግዚአብሔር ያለ ይመስለኛል። እንደዚህ ያልኖርክበትን ለምን ትናገራለህ? ፈንዝጋ ያለ ይመስል ስለዘጋ ነው። አሁን የሚፈለገው ምንድነው? መዳንህ ምልክት ነው። ይሄ ሰው እንዴት ነው የሚኖረው ብሎ ያጠናል ጎረቤት። አንድ ጊዜ ምን ሆነ? አንድ ፋብሪካ ውስጥ ነው። ሰባኪው ነው እንደዛ የሚለው። መጀመሪያ ፋብሪካ ይሰራ ነበር እሱ። አንድ ጥቁር መጣና $10 ስጠኝ አለኝ ይላል። የኪሴን ዋሌት አወጣሁና ውሰድ አልኩና ዋሌቱን ሰጠሁት አለ። ሰውየው መውሰድ አቅቶት ግራ ገባው። እንዴት ነው ዋሌቱ የሚሰጠው? ከዛ በላይ በወስድስ? እና ሰውየው ሲናገር ቆይቶ ያ ጥቁር ጌታን ተቀበለ ይላል። አያችሁ፣ ምንም እኮ ኢየሱስ ያድናል አላለም። ልቡ ተነክቷል። ምን ያህል ቢያምነኝ ነው? ምን አይነት ሰው ነው? ማጥናት ጀመረ ሰውዬ። ጴንጤ ነው ሳይል አይቀርም አይደል? ስለዚህ አካባቢያችን ያሉ ሰዎች ያጠኑናል፣ ይመለከታሉ፣ ከዛ ጀጅ ያደርጋሉ። እሱ ብሎ ጴንጤ ይላል ወይም በእውነት የእግዚአብሔር ሰው ነው ሊልም ይችላል አይደል? እሱ ብሎ ጴንጤ ይላል። ምክንያቱም ጴንጤን የሳለው በምንድን ነው? በእግዚአብሔር ልክ ነው። ይገርማቸው የሚስላችሁ በቃ ያለ ኃጢአት ነው፣ ያለ ክፋት ነው፣ ደግነት ነው፣ መልካምነት ነው። በቃ ከእግዚአብሔር ወይ ከመጽሐፉ ከሆነ ሃይማኖት ቤት የሰማው ነገር እዚህ ጋር ያገኘው ዘንድ ይፈልጋል። ምልክት፣ የመዳንህ ምልክት ነው፣ ይህም ከእግዚአብሔር ነው ይላል። አንተ የፈጠርከው ነገር አይደለም። ይህ ስለ ክርስቶስ ተሰጥቷችኋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። በቂ አይደለም ማመንህ ነው የሚለው። ስለዚህ ይመጣና ስለ ራሱ ደግሞ ይናገራል። አስረዘምኩ እንዴ? ግድ የለም። እሺ ቁጥር 7 ምዕራፍ 3 ልጀምር። እንዲህ ይላል፣ ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት እቆጥራለሁ። ረብ የነበረው ነገር ብዙ ነው። ይዘረዝራል። ቢንያማዊ ነኝ ይላል። በሕግ በፈሪሳዊ አቋም በእያንዳንዱ ነገር እኔ እንደዚህ ነኝ፣ ፍጹም ነኝ፣ እበልጣለሁ። እነዚህ ለእኔ ረብ የነበሩትን በሙሉ እንደ ጉዳት እቆጥራለሁ። እንደ ጉዳት እንዲቆጥር ያደረገው ነገር የበላው ስጋና የጠጣው ደም ሕይወቱን ለውጠውት ነው። እንደ ረብ የነበረው ነገር ሁሉ እንደ ጉዳት እቆጥራለሁ። አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉም ተጎዳሁ፣ ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆን በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። ክርስቶስን አገኝ ዘንድ አላገኘም? ጌታን አገኘ? አግኝታል? ታሜ አግኝታችኋል እኮ አይደል? እኔም አግኝቼ ቀጥሎ ምን ጌታን አገኝ ዘንድ። ስለዚህ ያገኘሁትን እንደገና አገኘዋለሁ ይላል። ለዚህ ነው ጥሪ ያገኘነውን እንደገና ለማግኘት፣ የዳነውን እንደገና ልንድን፣ የነጻነውን እንደገና ልንነጻ ማለት ነው። ይቀጥላል ይሄ ሰው። በጣም የሚገርማችሁ ነገር እቆጥራለሁ፣ እንደ ጉድፍ እቆጥራለሁ እርሱንና የትንሣኤውን ኃይል እንዳውቅ ይላል። በመከራው እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ።
ይህ ሰው ከዕለታት አንድ ቀን ሰዎች እንደሚነሱ አያምንም ወይ? ሙታንም ሕያዋንም ይነሳሉ ይላል እኮ መጽሐፍ አይደል? የማይነሳ ማን አለ? አንዱ ለሌላ እንደዛ ለሌላ ይነስ፣ ሁሉም ይነሳል። እና ይሄንን ነው የሚመኘው ሰውዬ በወንጌል ካመነ በኋላ የማያምኑ የሚነሱትን ትንሣኤ ይመኛል አይደለም። በየዕለቱ ሞቶ መነሳቱን ነው የሚመኘው። ቢሆንልኝ እሱን ነው የምመኘው። በሞቱን መስለው እመኛለሁ። ሞቱ ምን አይነት ነው? ስለ እውነት፣ ስለ ጽድቅ፣ ስለ እግዚአብሔር ፈቃድ የሞተ ነው ክርስቶስ። ያንን ለማድረግ አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ እይዛለሁ ብዬ ፈጥናለሁ። ተይዣለሁ። ማን ያዘኝ? ክርስቶስ ይዞኛል። ይሄ የተያዝኩበትን መልሼ ለመያዝ ፈጥናለሁ ነው የሚለው። የመጨረሻው ቃል ምን ይላል? ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ፣ ምልክትንም እፈጥራለሁ ይላል። ፈጥናለሁ ይላል። እግዚአብሔር በፊታችን ምልክት እንዳስቀመጠ ብዙ ጊዜ ተነጋግረናል። ዘማርክ ይለዋል እንግሊዝኛ። ዘማርክ አንድ የሆነ ማርክ አለ። ሰዎች ሁሉ ደርሰው የሚነኩት ድል አረኩ ብለው የሚያወሩለት ያ ምልክት አለ። እያንዳንዳችን ያንን ምልክት ለማግኘት ነው የምንሄደው። ስለዚህ እንዲህ ካደረግን ይላል መጽሐፍ የሕይወት አክሊል እሰጥሃለሁ፣ እስከ ሞት ድረስ ታምኛለሁና። በቃ የኋላዬን እየረሳሁ በኋላዬ ብዙ ነገር የተደረገልኝ ነገር አለ። እግዚአብሔር ራሱ ያደረገልኝ ብዙ ነገር አለ። እሱን ረሳዋለሁ። ካረሳሁት ወደፊት እንድዘረጋ አይሰጠኝም፣ ይጎትተኛል። በቤተ ክርስቲያን ያገኘናቸው በረከቶች በሙሉ ጎታች ናቸው። ምልክቱ ጋር እንዳንደርስ ትተን እንሂድ የምንለው እኮ ለዚህ ነው። እንደው አሁን ነገ የሚገጥምህን በትንቢት ብታቅጥሩ አልነበረም? እሱንም እንተውና እንሂድ። ሌላ ብዙ ነገር ትተነው እንሂድ፣ እንዘርጋ ነው የሚለው። ምክንያቱም እግዚአብሔር ያስቀመጠው ምልክት አለ። ያ ምልክት ድል መንሳት ነው። ያ ምልክት ሽልማት ነው። ያ ምልክት የሕይወት አክሊል ነው። ያ ምልክት ሕይወትና አለመጥፋት በዚህ ምድር ነው። እግዚአብሔር ይመስገን። ይህን እግዚአብሔር በሕይወታችን ያደርግ። እግዚአብሔር ቃሉን በሕይወታችን ያምጣ። እንጸልይና እንጨርሳለን። ድንቅ ነው አባታችን ሆይ፣ ግሩም ነው የሰማነው፣ ጆሮ ያልሰማው ነው፣ ዓይን ያላየው ነው፣ በሰው ልብ ያልታሰበው ነው። አባታችን ሆይ እናመሰግንሃለን። ጆሮቻችን ለዚህ ስለከፈትክ፣ ዓይኖቻችንን ስላበራህ እግዚአብሔር ሆይ እናመሰግንሃለን። ግን እንለምንሃለን አንድ ነገር በህብረት ቃልህ ስጋን ይልበስ። ቃልህ በሕይወታችን ፍጻሜን ያገኝ። እግዚአብሔር ሆይ በዕለት ሕይወታችን በምልልሳችን የሚጨመርና የሚበዛ ነገር ይኑር። ምልክት የሚሆን የሚታይ ምስክር የሚሆን ነገር ይገኝ። ይህን ስለምታደርግ እናመሰግንሃለን። ለዚህ የጠራህን አንተ ነህ። ለዚህ ታማኝ አድርገህ የቆጠርከን አንተ ነህ። እናመሰግንሃለን፣ እናከብረሃለን በኢየሱስ ክርስቶስ ስም።